ሰላም እንዴት ናችሁልን? ውድ የቻናላችን ቤተሰቦች ዛሬ ለየት ያለ ቪዲዮ ነው ይዤላችሁ የመጣሁት። እንደምትመለከቱት አሁን የምንገኘው አዲሱ የፒያሳ የትራንስፖርት ተርሚናል ውስጥ ነው። ከረጅም ጊዜ በኋላ ዛሬ ተከፍቷል ማለት ነው። እንደምታዩት አገልግሎት መስጠት እየጀመረ ነው። ታክሲዎችም አሉ፣ ባሶችም እንዲሁ ዙሪያውን አሉ። ስለዚህ በዛሬ ጉብኝታችን እያንዳንዱን ቦታ እየዞርን የምንጎበኝ ነው የሚሆነው ማለት ነው። ስለዚህ እስከ መጨረሻው አብራችሁ መቆየታችሁ እንዳትረሱ። እሺ ጉብኝታችንን አሁን ጀምረናል። እንደምትመለከቱት አሁን የምንገኘው በአዲሱ የአራዳ ሌክጀሪ ሞል እና እንዲሁም ደግሞ በአድዋ ሙዚየም ወደታች በሚያስወርደው መንገድ በኩል ነው። ይሄ የምንመለከተው በስተቀኛችን በኩል ያለው እንግዲህ አሁን የተመረቀውና የተከፈተው የትራንስፖርት ተርሚናል ነው ማለት ነው። ስለዚህ መግቢያው በታች በኩል ነው። አሁን ቀጥታ ወደዛ ሄደን ወደ ውስጥ ምንገብ ይሆናል ማለት ነው። በዛኛው በተቃራኒ ሳይድ እንደምታዩት አድዋ ሙዚየም አለ። በዚህ በኩል ደግሞ ከፊት ለፊታችን የአራዳ ሌክዠሪ ሞል ያለበት ሁኔታ አለ ማለት ነው። ስለዚህ በዚህ በመሀል በኩል ገብተን ጫፍ ላይ ዋና መግቢያው አለ ወደ ተርሚናል ውስጥ። በዛ በኩል ገብተን እንግዲህ ዙሪያውን እያንዳንዱን ነገር የምንጎበኝ ይሆናል ማለት ነው። እንግዲህ ለቻናላችን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ ጀምሩ። እንዲሁም ደግሞ ይሄ ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችን እድገት እንዲረዳን ላይክ እና ሼር በማድረግ እንድታበረታቱን ስንል በአክብሮት እንጠይቃቸዋለን። ከፊት ለፊታችን እንደምትመለከቱት ባሶች እየወጡ ነው የሚገኙት ከተርሚናል ውስጥ ማለት ነው፣ ከአዲሱ ተርሚናል። በዚህ በኩል ነው የባሶቹ መውጫ የሚገቡበት። በላይኛው በተቃራኒ ሳይድ አለ። አራዳ ሌክዠሪ ሞልም እንደምትመለከቱት ነው። በጣም የሚያስገርም ለውጥ ላይ ነው ያለው። እንግዲህ መስታወቶቹ እንዳለ ተገጣጥመው አልቀዋል በዚህኛው ሳይድ ያለው። እንዲሁም ደግሞ ወደ ሲኒማ አምፒር የሚወስደው ሳይድም መስታወቶቹ ተገጥመዋል። ሰሞኑን እንግዲህ ወደዚህ መጥቼ አራዳ ሌክዠሪ ሞልን የተመለከተ ራሱን የቻለ ቪዲዮ አዘጋጅላችኋለሁ፣ ብዙ ፕሮግረሶች ስላሉት ማለት ነው። እሺ አሁን ወደ ተርሚናሉ እየተጠጋን ነው የሚገኘው። ይህ በስተግራችን በኩል የምታዩት የባሶቹ መውጫ ነው። ከዛ ከፊት ለፊት ደግሞ የባሶቹ መግቢያ አለ። ሲገባ እያያችሁት ነው እንግዲህ በፊት ለፊት በኩል። የታክሲዎቹ ደግሞ በዚህ ቀጥታ ወደ ላይ አለ ራሱን የቻለ ለታክሲዎች መግቢያና መውጫ የራሱን የቻለ ቦታ አለው። የባሶቹም እንዲሁ ለየብቻ ነው ማለት ነው። አሁን በዚህ በኩል የተሳፋሪዎች መግቢያና መውጫ አለው። በሱ በኩል ደግሞ ገብተን ወደ ውስጥ ምን እንዳለው እንመለከታለን ማለት ነው። እንደምታውቁት ይሄ ተርሚናል ለባስና ለታክሲ ተርሚናልነት ብቻ ሳይሆን ብዙ አገልግሎቶች መስጠት የሚችል የሾፒንግ ደግሞ የካፌ አገልግሎት ያለው በጣም ደስ የሚል ቦታ ነው። እንግዲህ ከትራንስፖርት ተርሚናሎች ውጪ እንደ መዝናኛ መጠቀም የምንችለው አይነት ቦታ ነው። እንግዲህ እዚህ ጋር መግቢያ ጌቶች አሉት። ስትጠጉት በራሱ ነው የሚከፈተው አውቶማቲካል። እንደምትመለከቱት አሁን ወደ ውስጥ ገብተናል። በግራና በቀኝ ደረጃዎች አሉት ከላይኛው ለመምጣት ማለት ነው። ከዛ ባሻገር ደግሞ በደረጃ መውጣት ለማይችሉ 2 ሊፍቶች አሉት፣ እነዚህ የምንመለከታቸው ማለት ነው። ለአቅመ ደካሞች አካል ጉዳተኞች ደረጃውን መውጣትና መውረድ ስለማይችሉ ለራሳቸው የቻለ እንግዲህ ሊፍቶች አሉት። እዚህ ጋር የሊፍቶቹ መግቢያና መውጫ ይታያል። እዚህ ጋር እንደምትመለከቱት እንግዲህ ሰልፎች አሉ የተሳፋሪዎች ማለት ነው። ይሄ የገባንበት ቦታ የባሶቹ ኤሪያ ነው። የታክሲዎቹ ደግሞ አንድ ወደ ላይ ይወጣል። ወደ ላይ አንድ ፍሎር አለ። ይሄኛውን ልክ እንደጨረስን ወደዛ ደግሞ ሄደን የምንመለከት ይሆናል ማለት ነው። የታክሲዎቹ እንደምታዩት ነው። ይሄኛ የተሳፋሪዎች መጠበቂያ ቦታ ነው። ከመስታወቱ ጀርባ ደግሞ የባሶቹ የሚቆሙበትና እንዲሁም ደግሞ ተሳፋሪዎች በየተራ የሚገቡበት ሁኔታ አለ ማለት ነው። ከፊት እንደምትመለከቱት እዚህ ጋር ደግሞ የተለያዩ ሱቆች አሉ።
እንደምታዩት ሁለት ፍሎር ነው ያለው። ከታችኛው የባስ ሲሆን ከላይ በኩል ያለው ደግሞ ለታክሲዎቹ ማውረጃና መጫኛ ቦታ አለው። አሁን ወደ አንደኛው ፍሎር እየወጣን ነው የምንገኘው። ይህ ፍሎር ማለት የታክሲዎች መጫኛና ማውረጃ ያለበት ቦታ ነው። ከሱም ባሻገር በጣም ብዙ ቡቲኮች አሉ፣ የልብስ መሸጫ እንዲሁም ደግሞ ቡና ሻይ መጠጫ ሰፋ ሰፋ ያሉ ቦታዎችም አሉት። እንደምታያቸው እንግዲህ ልብሶች ምናምን ገብተዋል። ብዙ ነጋዴዎች እንግዲህ እቃቸውን አስገብተው ስራ ጀምረዋል። እንዲሁም ደግሞ ያልጀመሩም አሉ፣ ያልተከራዩ ሱቆች፣ እንዲሁም ደግሞ ተከራይተው ገና እቃ በማስገባት ላይ ያሉ ብዙ ሱቆች አሉ ማለት ነው። እንደምታዩት በጣም ሰፊ ነው ቦታው። ባንዴ በጣም ብዙ ሰዎችን ማስተናገድ ይችላል። ከላይ ጣራው ላይ እንደምትመለከቱትም የእሳት አደጋ ጊዜ የሚረጭ ውሃና እንዲሁም ደግሞ የቬንቲሌተር መስመሮችም የተገጠሙለት ነው። ይህ የምንመለከተው ከላይ ያለው ቆርቆሮም ትራንስፓረንት የሆነው ከላይ በኩልንም በደንብ እንመለከተዋለን። ወደ ውስጥ ብርሃን በደንብ እንዲገባ ተደርጎ የተሰራ ነውና እንደምታዩት ሰፊ ነው። ከውጭ በኩል ደግሞ ሲኮን በደንብ ያምራል። ላይ ስንወጣ እንመለከተዋለን። እንደምታውቁት ከውስጠኛው ባሻገር ከላይም ሁለት ፍሎሮች አሉት ይሄ ተርሚናል ማለት ነው። እነዛ ፍሎሮቹ እንግዲህ ለተለያዩ ንግድ አገልግሎት የሚውሉ የተከራዩ ናቸው። እንደምታያቸው በዚህ በኩል የታክሲ ተርሚናሎች ናቸው። በውስጥ በኩል ብዙ ታክሲዎች ቆመዋል። እንግዲህ ረዳቶችም እየጠሩ ነው። እንግዲህ ይሄ ተርሚናል የተከፈተው እንደነገርኳችሁ በዚህ 2 ቀን ውስጥ ነው እና ብዙ ሰዎች የሉም ዛሬ ቦታውን ስላላወቁት እንግዲህ ወደ ተለያየ ቦታ እየሄዱ ይሆናል ብዬ አስባለሁ። በላይ በኩል ሳልፍ በጣም ብዙ ሰዎች እየጠየቁኝ ነበረ፣ የታክሲዎቹ ባሶቹ ወዴት ሄደው ነው ምናምን እያሉ። በእርግጥ ውጪ ላይ ብዙ ሰዎች ተመድበዋል፣ እንደዚህ ዩኒፎርም የለበሱ እንዲሁም ደግሞ የሚጠቁሙ ማለት ነው። እንደተመለከታችሁት ይሄኛው የታክሲ ተርሚናሉ ነው። ረዳቶቹም ሲጠሩ እየሰማችሁ ነበር ብዬ አስባለሁ። በዚህ በኩል ደግሞ የታክሲዎች መጫኛና ማውረጃ ቦታ እንደመሆኑ በዚህ ደግሞ ሌላ መግቢያ ያለው ማለት ነው። የታክሲዎቹ በዚሁ በተቃራኒ ሳይድ አለ። እንዲሁም ደግሞ ለተሳፋሪዎች ደግሞ የሚገቡበትና የሚወጡበት በዚሁ ሳይድ አለ ማለት ነው። ተመልሰን ወደዚህ መተን በዚሁ እንወጣና ደግሞ ከውጭ ያለውን ሁኔታ በደንብ የምንመለከት ይሆናል። እንደምታዩት ይሄ የሊፍቱ መስታወት ያለበት ፓርት ነው። ለቻናላችን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ እንግዲህ ቤተሰባችንን መቀላቀል እንዳትረሱ። በየቀኑ በምንሰራቸው የዎኪንግ ቱር ቪዲዮ አዲስ አበባ ውስጥ እየተሰሩ ያሉ አዳዲስ ፕሮጀክቶችና አዳዲስ ገጽታዎችን በየቀኑ የምናስቃኛችሁ ነው የሚሆነው። እንዲሁም ደግሞ ይሄ ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችን እድገት እንዲረዳን ላይክ እና ሼር በማድረግ እንድታበረታቱን ስንል በአክብሮት እንጠይቃችኋለን። እንደምታዩት እዚህ ጋር ሻይ ቡና ማያ ቦታም አለ። አሁን ላይ እንግዲህ የውስጠኛውን ፓርት ነው እያየን የምንገኘው። እዚህ አካባቢ ላይ ትንሽ ተመልክተን ወደ ውጭ እንወጣና ከላይ ያለውንም ደግሞ የምንመለከት ይሆናል ማለት ነው። እንግዲህ ፒያሳ የሚኒሊክ ሐውልት ካለበት አደባባይ ጋር ነው የሚገኘው ይሄኛው ተርሚናል ማለት ነው። ስለዚህ ወደ ላይ ወጥተን ደግሞ ከላይ ያለው ድባብ ምን ይመስላል የሚለውንም የማስመለከታችሁ ይሆናል።
ይህ አካባቢ እንግዲህ የቀድሞ ስሙ ዶሮ ማነቂያ ነበር የሚባለው። ይሄ ስያሜ የተሰጠበትን ምክንያት የምታውቁ ካላችሁ እስኪ ኮመንት ላይ ያስቀምጡልኝ። በጣም ደስ ይለኛል ባውቀው። አሁን እንደምትመለከቱት የባሱ መጫኛና ማውረጃ ቦታ ላይ ተመልሰን መጥተናል። እነዚህ የባስ ማቆሚያ ቦታዎች እንግዲህ ብዙ ነገር ያካተቱ ናቸው። እንደምታውቁት አሁን ላይ ከተማችን ውስጥ አብዛኞቹ አዳዲስ እየገቡ ያሉ ባሶች በኤሌክትሪክ የሚሰሩ ናቸው። እሱንም ታሳቢ በማድረግ እንግዲህ ብዙ የኤሌክትሪክ ባሶችን ቻርጅ ማድረግ የሚችሉ ብዙ ማቆሚያ ቦታዎች አሉ ማለት ነው። እዚህ ጋር በሰልፋቸው እየገቡ ነው እንግዲህ የሚገኙት ወደ ተርሚናሉ ወደ ባሶቹ ውስጥ። አሁን የባሶቹ መናኸሪያ ካለበት እንግዲህ እየወጣን ወደ ታክሲዎቹ እየሄድን ነው የምንገኘው። ቅድም ባሳዩዋችሁ መንገድ በኩል አድርገን ቀጥታ እንወጣና በጣይቱ የባህል ማዕከል በኩል አድርገን ደግሞ ዙሪያውን ከላይ በኩል ያለውንም የምንመለከት ይሆናል ማለት ነው። እንደነገርኳችሁ ግራውንድ ፍሎር የመጨረሻው ላይ ያለው የባሶቹ ሲሆን የመጀመሪያው ፍሎር ላይ ደግሞ የታክሲዎቹ መናኸሪያ ነው ያለው። ከዛ ደግሞ ሲወጣ ከላይ ሁለት ሌሎች ፍሎሮች አሉት። እነሱ ደግሞ ለንግድ አገልግሎት የሚውሉ ናቸው ማለት ነው። ይሄኛው ቅድም ስንመለከተው የነበረው የታክሲ መናኸሪያው ነው። ስለዚህ ቀጥታ በመውጫው በኩል እንወጣለን ማለት ነው። አሁን ይህ ማለት እንደምትመለከቱት የታክሲ ተሳፋሪዎች መግቢያ ቦታው ነው። ከጎን ያለው ደግሞ ለታክሲዎቹ ለዋና መግቢያው ነው ማለት ነው። ቀደም የገባ ነው በዚህ በታች በኩል ነበረ ሰውየው በሚሄድበት በስተቀኛችን በኩል ያለው ወይም ደግሞ አራዳ ሌግዠሪ ሞል እና ወደ ታች ደግሞ የሲኒማ ኢምፓየር ያለበት መንገድ በኩል የባሶቹ መግቢያ ሲሆን አሁን ያለንበት ደግሞ ይሄኛው የታክሲ ነው ማለት ነው። ከፊት ለፊት የታክሲ መውረጃና መጫኛ አለ። ይኸው ጽሁፉም ተጽፏል። በዚህ በኩል ደግሞ እንደምታዩት የተሳፋሪዎቹ መግቢያ ነው ማለት ነው። ከፊት የምትመለከቱት የጣይቱ የባህል ማዕከል አለ። በስተቀኛችን በኩል ያለው መንገድ ደግሞ ቀጥታ የሚወስደን ወደ አፍንጮ በር መንገድ ነው ማለት ነው። ስለዚህ አሁን ቀጥታ ወደ ላይ ወደ አደባባዩ ሚኒሊክ ወዳለበት አደባባይ እንወጣና ከላይ በኩል ያለውንም ድባብ ደግሞ እንመለከታለን ማለት ነው። ያው በስተግራ በኩል የምንመለከታቸው ከላይ መስታወቱ የሚታየን የሱቆቹ ነው እንግዲህ የዚሁ የትራንስፖርትና የቢዝነስ ማዕከሉ። ከፊት ለፊት የሚታያችሁ እንግዲህ አደባባዩ የሚኒሊክ ሐውልት ያለበት አደባባይ ነው።
እዚህ ነው ታች እዚህ ውስጥ ገብቷል። በታች እንደምትመለከቱት እንግዲህ አሁን ወደ ላይ ወደ ጫፍ በኩል ወጥተናል። ይሄ ዋናው መግቢያ ነው፣ የአድዋ የቢዝነስና የትራንስፖርት ተርሚናል ሴንተሩ ማለት ነው። ከፊት ለፊታችን የምናየው ዋናው መግቢያ ነው። ከውስጥ ሆነን ስናየው የነበረው የትራንስፓረንት ቆርቆሮ የነበረው ደግሞ ያው ከጀርባው የሚታየን ነው ማለት ነው የራሱ እንደምታዩት በጣም ሰፊ ቦታ ነው። ከፊት ለፊታችን ደግሞ የአራዳ ጊዮርጊስ ቤተክርስቲያን ይታየናል። አራዳ ሌክዠሪ ሞልም ከርቀት ይታያል እንደምታዩት የተለያዩ ነገሮች እየተሰሩለት ነው። ከላይ የሚገኘው የትራንስፖርት ተርሚናልና ቢዝነስ ሴንተሩም እንደምታዩት እንግዲህ ሁለት ፍሎሮች ናቸው ያሉት። ከስርም አለው አንድ ደግሞ ከላይም ቦታም አለው። በዚህ በስር በኩል ገብተን የእስረኞቹን እንመለከትና በላይ በኩል ደግሞ እንዞርና ከላይ ያለውንም እየተመለከትን እስከ መጨረሻው ጉብኝታችን የምንቀጥል ይሆናል ማለት ነው። እንደምታዩቸው ብዙ ሱቆች እንግዲህ ገብተዋል፣ እቃቸውን ያስገባሉ። እንዲሁም ደግሞ ገና እቃ ያላስገቡም አሉ። በተለይ ከላይ ያሉት የሚታያችሁ ከሆነ ባዶ ናቸው አብዛኞቹ። እንደምታዩት ይሄ ቦታ በጣም ሰፊ ነው። እንግዲህ ልጆችም እየተጫወቱበት ነው የሚገኘው ሳይክል እየነዱ እንዲሁም ደግሞ እዚህ ጋር ደግሞ ኳስም እየተጫወቱ ይታያቸዋል። በዚህ በውስጠኛው በኩል ያለው ጋር እንግባና እዚህ ያለውን የተወሰነ ተመልክተን እንደነገርኳችሁ ከላይኛው በኩልም አንድ ፍሎር ይቀራል። እሱ ላይ ሞተን ደግሞ የምንመለከት ይሆናል ማለት ነው። ለቻናላችን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ደግሞ ይሄ ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችን እድገት እንዲረዳን ላይክ እና ሼር በማድረግ እንድታበረታቱን ስንል በአክብሮት እንጠይቃችኋለን። እንደምታዩት በዚህ በስተግራችን በኩል ካፌ ያለ የሚታያችሁ፣ በስተቀኝ በኩል ደግሞ የተለያዩ ሱቆች አሉ። ይህ ቦታ ማለት ቅድም በጣይቱ የባህል ማዕከል በኩል ሆነን ስናየው የነበረው የላይኛው ፍሎር ነው። አሁን ወደ አደባባዩ አካባቢ ተመልሰን መጥተናል። ቀድመን የወጣንበት ቦታ ማለት ነው። እሺ አሁን ደግሞ እንደምትመለከቱት ከላይኛው በኩል የመጀመሪያው ፍሎር ላይ ያለው የሱቆቹ መደዳ ላይ ነው የምንገኘው። እንደምትመለከቱት እንግዲህ እቃ እያስገቡ ነው የሚገኙት የተለያዩ የሱቅ ባለቤቶች። ይህ ደግሞ ከፊት የምንመለከተው የመስታወቱ ቆርቆሮ ነው። እንግዲህ ወደ ውስጠኛው ወደ ግራውንድ ወዳሉት ወደ ታክሲና የባስ ተርሚናሎቹ ብርሃን በበቂ ሁኔታ እንዲገባ ተደርጎ የተሰራ ነው። እንደምታዩት በጣም ሰፊ ነው። እዚህ ጋርም እንግዲህ እንደምትመለከቷቸው የሱቁን የተለያዩ ነገሮች እያስተካከሉ ነው የሚገኙት።
እንደምታዩት ከዚህ በኩል የአራዳ ሌክዠሪ ሞልም ያለበት የላይኛው ሁኔታ በደንብ ነው የሚታየው። እንደምታዩት እንግዲህ ከፍ ብለን ስንመለከተው መስታወቶቹ ሙሉ ለሙሉ ተጠናቀዋል። የአራዳ ሌክዠሪ ሞል ከላይ እንግዲህ የተለያዩ የቆርቆሮና አንዳንድ የኢንስታሌሽን ስራ እየሰሩ ነው የሚገኘው። እንደነገርኳችሁ በሌላ ጊዜ ተመልሼ መጥቼ እንግዲህ የአራዳ ሌክዠሪ ሞልን የተመለከተ ሌላ ቪዲዮ ሰራላችኋለሁ። ከዚህ እንደወጣን እንግዲህ አራዳ ሌክዠሪ ሞል ያለበትን በተወሰነ መልኩ እንመለከታለን። ጫፍ ላይ ቀደም የገባንበት ቦታ ላይ ሆነም ማለት ነው። ስለዚህ እስከ መጨረሻው አብራችሁን መቆየታችሁን እንዳትረሱ። ጉብኝታችንን እንቀጥላለን። የተወሰኑ የምንመለከታቸው የቀሩናሉ። እንግዲህ እነሱን ተመልክተን የዛሬ ጉብኝታችንን እናጠናቀቃለን ማለት ነው።